አዶናይ አባገዳ ሊያስፈታው ነው። ምን ትላለህ? ይፈታ፣ ምን ችግር አለ? እኔን ምን አረገኝ አዶናይ? እኔ መታሰሩ ላይ ምናምን ሳይሆን እኔ ሽልማቱ ላይ ሌሎች ሰዎች ይገባቸዋል ባይ ነኝ እንጂ እኔን ምን ፐርሰናሊ ምን አድርጎኛል አዶናይ? ሽልማቱ ከሱ የተሻሉ ሰዎች አሉ ብዬ አምናለሁ ኢትዮጵያ ላይ። ያ ነው እንጂ ለምን ይታሰር? ባላ አዶናይ ያን ያህል አጠፋ ብዬ የምለው ነገር የለም። ግን የተናገረው ስለ ራሱ በገንዘብ ከፍሎ መውጣቱ ያስጠይቀዋል እንጂ ከኔ ጋር ምን አገናኝቶ ቢፈታ ደስ ይለኛል። ሌሎቹም በሙሉ ቢፈቱ ያው ደንግጠዋል ምናምን ሶሻል ሚዲያ ላይ ስርዓት ይዘዋል። በቃ ይፈቱ። ይህ በጭራሽ አረንቻ ያወታለን። ውይይቱን ሌላ ሰውም በደንብ የወንጌል ብቃት ያላቸው ሰዎች ይዤ እመጣለሁ። አዎ ሜሪሻ እንደዛ እኮ ነው። አንዳንዴ የሚወራውን ማወቅ ያስፈልጋል። በተለይ አሁን ሁሉም ቦታ ላይ አዶናይ ስለሚባል የሆነ ማኔጅ የሚያደርገው ሰው ተለቅ ያለ ኤክስፒሪየንስ ያለው ሰው ቢኖርለት ጥሩ ነው። ይነግረዋል። ይሄ አትበል ይሄ በል ብለው ይነግሩትና ነገሩን በጥሩ ይወስደዋል። ጥሩ ነገር ይኖረዋል ወደፊት። ያ ማስተማር ጥሩ ነው። ስናር ቢግ ዲል ልጁ ፖቴንሻል ይኖረዋል። የስ ነገሮች ማስተካከል ይችላል በሚገባ። ወጣት ነው። ያ ይሳሳታል፣ ያስተካክላል። አዎ ቢግ ዲል አይደለም። በጣም የሚያስጠይቀው ብዙ ነገሮች አዶናይ ያለ ብዬ አላስብም። ያ ትንሽ ግን መንግስት ማስደንገጡ እኔ ጥሩ ነው ብዬ አስባለሁ። ይሄው ሶሻል ሚዲያ ላይ አረፍን እኮ በየቀኑ መጥተው የሚበላቀጡትን እኮ ሰላም አገኘን እኮ። የለም የቁጭ ብሎ ቲክታክ አሁን ቁጭ ብሎ መጫወት ተጀመረ። ተንበላጠው ነበር እኮ እንዴ! ዘይቱላ እሙሟቸው ላይ እኮ የሚያፈሱ ሰዎች ነበሩ። በጣም መረን የወጣ እንደ ገልበው እኮ ወተት ቤት የሚያሳዩ ነበሩ። ኧረ መረኖች ነበሩ እንዴ! መስተካከልማ አለበት። ይሄን መንግስት ማድረጉ በጣም እደግፋለሁ። ነውር ጌጡ ሆና ነበር ኢትዮጵያና መደንገጣቸው ደስ ይለኛል። ያ እሱ ከተስተካከለ አሁን ይደነግጣሉ። ከዚህ በኋላ እንደዚህ አይነት ነገር እንደማያደርጉ እርግጠኛ ነኝ። መንግስት በድጋሚ ከያዛቸው አለቀላቸው። መንግስት ደግሞ በዚህ አይነት ጉዳይ ያዛቸው ማለት በቃ ሄደን። ስለዚህ መስተካከል አለበት። ተስተካክሎ ይጫወቱ፣ ጥሩ ነገር ያድርጉ። አሞኬ ውጣ። ከዛ ከወጡ ግን ነገራቸው ይበላሻልና ጥንቃቄ አድርጉ። ጥቅምም የሌለው ነገር ነው። ያን ነው የምለው። አሁን ጸጥ ብሏል። ሁሉም የኢትዮጵያን እንወዳለን፣ የኢትዮጵያ ህዝብ መዝሙር ይዘምራሉ፣ ምን ይላሉ ደንግጠዋል። በቃ ገና 3000 ነው ማስረው ብሎ መንግስት አስደንግጦ ሁሉም ስርዓት ያዘ ቲክታክ ላይ። ሁሉ መንግስትን እንወዳለን ብልጽግና ሆነ። ባቢ አይ ኢትዮጵያ ላይ በደንብ ነው የሚታሰረው። የምን ይዋሻል? ባቢ ካሙሹ የሚጀምረው እኮ ከዚህ ነው። እንደዚህ ልቅነትን ስታስለምደው ወደ ሌላ ይገባል። ይህ ሰውዬ ሁሌ መጥቶ ኔጌቲቭ ነው። ናስቲ ላሰናብት እስከ ወዲያኛው እዚህ ፔጅ እንዳትመጣ አረኩ። ገላገልኩ። ለምን ትጨነቃል? ለመልካም ሆነ የስ ትሸኘዋል። ቤተልዬ ደህና ነሽ ወይ? ትክክል። ማስደንገጡ ልክ ነው። አብሶሉትሊ 100,000,000% ልክ ነው። መንግስት ማስደንገጡ ትክክለኛ እርምጃ ነው። 100%። እኔም በሆን የማረገው 100%።
100% ይሄን እርምጃ ልክ ነው። ያ ይኸው ሰከን አይደል ሶሻል ሚዲያ ማሜ ይፈታልኝ። እኔ ማሜ ይፈታልኝ። የማሜና የጃኒ ፋን ነኝ እኔ። ማሜና ጃኒ ቢፈቱልኝ ደስ ይለኛል። ማሜና ማሜ ይስተካከላል። አሁን ይስተካከል። በቃ እንደዛ አይነት አታርግ ይባላል። በቃ የማሜ ከባድ አይደለም የሚስተካከል። የጃኒ ምንም ውስጥ የለችም። ማሜና ጃኒ ምንም አልታየኝም። ጃኒ ሴቷን ያኛውን አይደለም። ሴቷ ጃኒ አብዬ ሰላም ነው። ሴቷ ጃኒ ባለ ቻፕስቲኩ ትንሽ ይቆይ። ሊፕስቲክ ዊግ ምናምን አድርጎ የሄደው ሰውዬ እና ከኋላ ዚፕ ያለው ሱሪ ያደረገ እሱ ትንሽ ይቆይዛ። ይግረፉት ትንሽ እሱ ትንሽ ይግረፉት። እዛ እርምትመጥ እሱን እዛ ቀይ ቀሚስ አድርገው ምናምን ሄዱት። እነሱ መገረፍ ነው። እዛ ትንሽ ትምህርት ያስፈልጋቸዋል እነሱ። ውብ ርስት እንዴት ነሽ? ባለ ቦርሳና ባለ ቀይ ቀሚስ ምናምን እኔ አይመችኝ። ቦርሳን ይዘ የሴቶቹን ስራ ወሰዱ እኮ። አሁን ሴቶቹ ቦርሳ መያዝ አቆሙ እኮ በእነሱ ምክንያት። ደግሞ እብድም ያህል ቦርሳን የያዘው ደግሞ የሚገርማችሁ እኮ በጌታ በኢየሱስ ስም እብድም ያህል ቦርሳ ወንድ ልጅ ይዞ ሲሄድ አስበው። ምን ከቶበት ይሆን? አሁን ሞዴስ ምናምን ይዞበት ነው። ምን ይዞበት ይሆን? እኔ አሁን ግራ አጋባኝ። እዛ ቦርሳ ውስጥ ይሄ ልጅ ምንድን ነው የያዘው? ወንድ ልጅ አሁን ሴልፎንና እንደ ዋሌት ነው የምትይዘው። በቃ አለቀ። ሌላ ታሪክ የለንም ማለት። ምን ይዞበት ነው? ሞዴስ ይዞበታል። ኮንቱር፣ ፋውንዴሽን፣ ዱቄት፣ የሜካፕ ነገር፣ የመኳኳያ ነገር ምናምን ይዞበታል። እንግዲህ ምን ትይዛል? አሁን ወንድ ልጅ ቦርሳ እንዴት ይዛል? እና በጣም ያሳዝናል። ይህ ዘመን ላይ መድረሳችን በጣም ነው የሚያሳስበኝ። የሚያሳስበኝ ያ ታሪክ ነው። ኢትዮጵያ እንዴት ወንድ ልጅ ቦርሳ ይዞ ኦፊሻል ይሄዳል? እንደው ባክፓክ ይዘህ ብትሄድ ኦኬ እስከው ባክፓክ። አሁን ወንድ ልጅ ባክፓክ ቢይዝ፣ የወንድ ልጅ ደግሞ they call it something I forgot the name እሱ አለ፣ እሱም ይያዛለ። ግን ወንድ ልጅ አሁን ዩሮፕ ላይ ወደዚህ እንደዚህ የሚያንጠለጥሏት የወንድ ልጅ እንደ ባክፓክ አይነት ነገር አለች የሚይዟት። በስነ ስርዓት የሴት ቦርሳ ይዘው የሚሄዱ አለ። በጣም ይደብራል በጣም። እና ከዚህ ነገር መንግስት ካልሆነ ማን ሊያስተው ይችላል? ማን ሊያስተው ይችላል? መንግስት ካልሆነ ማን ነው? ቤተሰብ እንግዲህ እነዚህ የራሳቸው ላይፍ አላቸው። ቤተሰብ አይሰሙም። እስቲና አገር ቤት ያለው ራሱ ከሀገር ልውጣ እያለ ነው። አሁን ኢትዮጵያ ልምጣ እኔ ስመጣ ከመንግስት ጋር በስነ ስርዓት ነው የምነግራቸው። ከመንግስት ተነጋግር ይሄ ማኛው ብትመጣ ጥሩ ነው፣ አንዳንድ ነገሮች እናስተካክላለን፣ ከአንተ ጋር ያለውን ነገር እንቋጫለን ካሉ የዛኔ ነው የምመጣው። ሙሉ ትጥቅ እንሰጣለን ካሉኝ ነው ጌታ ሙሉ ትጥቅ መንሱር ያለ በዚህ ላይ ሙሉ ትጥቅ ሰጠውኝ እገባለሁ። መንገድ ላይ ገና የታጠቁትን ሲያይ ዳይፐር ይዞ የሚሄድ ነው። ከዛ በኋላ ዳይፐር ይዞ የሚሄድ
ምንም ጋርድ አያስፈልገኝም። እኔ መሳሪያ ብቻ መንግስት ይስጠኝ ልታጠቅ ብቻ የትም ቦታ ላይ ገና ሲያይ መንገዱን ከፍቶ ነው የሚሄደው። እንኳን ሊያወራ አበሻ የምታውቀው። ምክንያቱም በግሩፕ መጥተው ነው የሚያጠቁ ይታወቃልና ያቺን ለማስተካከል ያቺ ነገር ያስፈልጋል። መንሱር ጨንቆታል። ምን አድርጎ ነው መንሱር የሚጨንቀው? ምን አድርጎ መንሱር ጀማል ምን አድርጎ ነው የሚጨንቀው? በምን ሂሳብ? አንድ ቀን ሀገር የሚበጠብጥ ነገር አድርጎ አያውቅም። በዘር በምን ገብቶ አያውቅም። መንሱር ምን ሊጨንቀው እንዴ? እንዲሁ ማስተዋል የሚባል እብድ ናቸዋል። በምን ሂሳብ? በጣም ነው የምትገርሙት አንዳንዶቻችሁ። እሙሙ ተይዞበት መንሱር ምንም የሚያገናኘው ነገር የለም። መንሱሬ ኢትዮጵያ ላይ እንደሱ አይነት ያብዛልን። ባይሆን እኔን ከጠየቃችሁኝ ጥሩ ነገር አለው። ፍላጎቱ ጥሩ ነገር ነው። ኳሊቲ ነገር ነው። እንደሱ አይነቱ ይኖርበት ኢትዮጵያ። ምንም ለጀኔሬሽኑ ምንም የባለገ ነገር አላስተማረም። ቢያስተምር አስተምሯል አለው። ምንም ያስተማረው የባለገ ነገር የለም። የራሱ ላይፍ የሚኖር በስሱ ይሰክስ ነበር። አሁን ስከሳውም ቀርቷል። በቃ አለቀ። ስለዚህ መንሱርን በምንም ተአምር ጥቃቅንና አነስተኞች መጥተው እኔ መንሱር ሲረዳ ሲያግዝም አይቼዋል። ምን ሲልም አይቼዋል። ጥሩ ነገር አለው መንሱር እና ከትንንሾቹ ጋር ባታወዳድሩ ደስ ይለኛል። ሰው ምረጡ፣ በእውነት ምረጡ። ሰው ስትመርጡ ትንሽ ሌቭል ይባላል። ከማንም ቁጭራ ጋር መንሱርን ማወዳደር ምንም ቢሆን ይደብራል። እንደው አይመች መንሱር ምናምን፣ ግን ቁጭራ እናንተን ለዩ። የትም ቦታ ላይ በስነ ስርዓት አውርቶ ተነጋግሮ ፖይንት ያለው ነገር አውርቶ መውረድ የሚችል ሰው ነው። ስለዚህ መንሱርን ከማንም ቁጭራ አታወዳድሩ ነው። ምረጡ ሰው ስታወዳድሩ እና መንሱር ከማንም ጋር አታወዳድሩ። እወቁ፣ አንዳንዴ ስታወዳድሩ ሰዎች ማወቅ አለባቸው። እንዴ ሀበሻ እኮ ሽቶ መቀባት የጀመረው እድሜ ለመንሱር በግበግ እያለ አልነበር እንደ የሚሄደው? እውነቴን ነው። በግበግ እየሸተተ ነበር ሀበሻ እኮ። በተለይ ታክሲ ላይ ባስ ላይ ከገባማ አጥቦልቡሎ ሁላ ትወድቃለህ። ባስ ከገባ በጫማ ጥፊ የሚል ግማት ከስር ከላይ የብብት ምን ኧረ በጌታ እድሜ ለመንሱር። ሽቶ እንደ ሻት አልነበር እንደ ኢትዮጵያ ላይ ሽቶ የምንቀባ የነበረው? ሻት ማለት እኮ ነው እዚች ጋር ትንሽ እዚህ ጋር አንድ ከዛ እጃችን ላይ አድርገን እንዲህ ትላለ። ሻት ማለት ናት የነበረን ሽቶ አቀባብ። መንሱር ሻወር ነበር የሚወስድበትና አሪፍ ነገር አለው። ስለዚህ ቢያንስ መጽዳትን ኢትዮጵያ ላይ በተወሰነ መልኩ አሳይተዋል። ወንዶች ክሽን ብለው እንዲወጡ መንሱር አድርጓል። በቃ ጸድቶ ጽድት ማለትን ኢትዮጵያ ላይ ጥሩ ነገር አለ። ባይሆን ዳልቻ ነው ከብት ገንዳ። ኢትዮጵያ አሜሪካ የኖረ የማይመስል ልጅ ዳልቻ ነበር ገንዳ። እንደሱ አይነት ተሳዳቢ አሜሪካ አይታችሁ ታውቃላችሁ? እናት አባት ምናምን የት እንዳኖሩት አላውቅም። አሜሪካ ራሱ የት ሲኖር እንደነበር ግራ የገባኝ ሰው እሱ ነው። ጌታ የት ነው ያኖሩት አሜሪካ? ምክንያቱም ብዙ የአሜሪካ ወንድሞች ያለው ምናምን ሶሻል ሚዲያ ተጠቃሚ ያለው እንደዚህ አይነት የቁጭራ ስድብ ያለው እኔ አይቼ አላውቅም። እና እኔ እጠራጠራለሁ አሜሪካ እንደነበረ እጠራጠራለሁ። እንዴት ገብቶ ቤት በኩል እሱ የማይረባ ሰው ነው በእውነት አይረባም። ያ ነው ያ በጣም ከሱ
እና አይ ቲንክ ያደገበት ምናምን ይመስለኛል። ብዙ ስትረስ ውስጥ ያለ ይመስለኛል። ቢሆንም ግን እንዳልኳቸው አሁን እኔ በጣም ብናደድ ራሱ እናትን ብሎ አይመጣልኝም። አባትን ብሎ ማለት እዚህ ሶሻል ሚዲያ ላይ አይመጣልኝ፣ በእውነት አይመጣልኝ። ስንት ዓመት እንግዲህ እናቴ፣ ልጆቼ፣ ሚስቴ ምን ተሰድበዋል። እናትን እያልኩኝ ሶሻል ሚዲያ ላይ መጥቼ መቀወጥ አይመቸኝም። ሳይሰማኝ ቀርቶ አይደለም፣ ማለትም ከባድ ሆኖ አይደለም። ከባድ ሆኖ ሳይሆን የሆነ የራስ የሆነ ሌቭል መኖር አለበት። ሶሻል ሚዲያ ላይ የሆነ ሌቭል መፍጠር አለበት፣ የሆነ ሌቭል እና አንድ ካሳቁኝ ጨዋታዎች መካከል እየተረጋገጡ የሚስቁት የነማሜን ቪዲዮ ዲቦራ ማሜና ቤታ ያሳቀኝም ያሸማቀቀኝም ቪዲዮ አለ እና እሱን ማሳየት አለብኝ። ፈታ የምትሉበትም የምትገረሙበትም አንድ ቪዲዮ አይቼ በጣም ሞትኩኝ። በጣም በህይወቴ ምንድን ነው እዛው ተሰዳድበው እዛው ይስቃሉ እና ኖርማላይዝ ስድብን አድርገውት ስቅ ያለ ይኸው እዚህ ጋር እዩ። እንግዲህ ለመሳቅም ለመሳቀቅም ተዘጋጁ። ይቅርታ ኖ ይሄ አይደለም። ቆይ የሚረጋገጡት ነው። ይቅርታ ይሄን አይደለም። እግዚአብሔር እንደዚህ ተሳድበ ማለት ነው። እኔ መቼም እንደማትሰድበኝ ምን አድርጌ ነው? እያመመኝ በተጫወትኩልህ ነው። አንተ ደደብ አንተ እንደ ሰው ራስህ ደንቆሬ የወንድ ፊንገራ ላርጉ ጠብጣል አንተ ስቲጋ እንዴ ጋይዝ ለራሱ ብለን ባጫወት ነው። ዲቦራ ተጠያችሁ አስገብቼ ባመጣ እኛ ፌመስናን አልሳደብም በጣም ሊፈመስ ለቃቃሚ ፎሎውን እንኳን ቢያንስ እንኳን አንድ ሰው ስለሚገባ ለቃቃሚ ዲቦራ ቢያንስ ሼም አላት ታውቃላችሁ። ላጥ ብላ ተደብቃ በድምጿ ትቀጠቅጥ ተደብቃ እንደዚህ በድምጿ ብቻ ልቅልቅ ታደርገው። አንዴ ስሙ እዚህ ጋር ከዛ ደግሞ ይሳሳቃሉ። ወጥተው በሳቅ ነው የሞትኩት። ይኸውልህ ሰድቧቸው ፌመስ አይሳደብም ይላል። ከዛ መጀመሪያ ይሁት ስድቡን የጀመረው ማሜ ነው። ይሰድባቸውና ፌመስ አይሳደብም ይሁት እግዚአብሔር እንደዚህ ተሳድበ እኔ መቼም እንደማትሰድበኝ ምን አድርጌ ነው? እያመመኝ በተጫወትኩልህ ነው። አንተ ደደብ አንተ እንደ ሰው ራስህ ደንቆሬ የወንድ ፊንገራ ላርጉ ጠብጣል አንድ ስቲጋ
የሚያስቀኝ ምንድነው እርግጥ ተደራርገው እንደገና ቺል ያደርጋሉና በሳቅ ነው የሚገለኝና ማሜ ይረግጣቸውና አልሰድባችሁም እኔ ስላዝናናኝ ነው ይሄን ማሳያችሁና ወይ ፈጣሪ የሚገርም ነው ብቻ ፈታ ያደርጋል ብቻ ትንሽ ማሜ ያዝናናናል አለ የእንትና ነው እንጂ ደስ የሚለው ዲቦራ ድብቅ ብላ ልጥልጥ አድርገው ትመጣና ትስቃለች። ሌላ ናት ማለት ነው። ስድብ እንደሚደብራት በዛ ታውቃላችሁ። ስድብ ይደብራታልና ማሜ ግን እንትን ይላል። አዎ ዲቦ በሹሉካ ነው እንደዚህ ላጥ ብላ ነው እንጂ ፊት ለፊት መሰዳደብ አትወድም። ኤኒዌይስ ትንሽ ተዝናንተንበት ነበር። ያ የሚደጋገፉበት ነገር አለ፣ ጥሩ ነገር አላቸው። ግን ነው ፈር የለቀቀ ነገር ባይሆን ደስ ይላል። ያ ፈር የለቀቀ እኔ ማሜ ደስ ይላል በእውነት ይሄ ጆሮ ምኑ ባይነካካ ጥሩ በቃ ድምቀት ሆኗል የሶሻል ሚዲያ። ይሄ መጥፎ ጌም ባይኖር በቃ ድምቀት ነው። ጎበዝ ናት። ሪከርድ ስለሚደረግ ነው የሚደበቀው። ጎበዝ ናት። ትሞታለች እንደ እውነቷን ነው። በተለይ ሰው ደግሞ ሪከርድ የሚያደርግ ስትሳደብ እንጂ መልካም ነገር ስትል ማንም ሪከርድ አያደርግ። የፈለገ ስለ ሰው ጥሩ አውራ ሪከርድ አትደረግም። ሰውን ግን ተች ሪከርደሮች እንዲህ ተጥደው ነው የሚጠብቁት። እኔ አሁን ያየሁት በብዛት እንደተመለከትኩት ብዙዎቹ ሪከርደሮች ብቻ ክፉ አልናገር በመልክ አያወጡ። ብዙ ሪከርደሮች በመልክ አያወጡም። ለምን ይመስላችኋል? ሳምተን ፌሽ አሁን እኔ ከጠየቃችሁኝ ሪከርደሮች በመልክ አያወጡም። ብዙዎቹ መልካችሁ ላይ ችግር አለ። ሪከርደሮች ብትነግሩ መልካችሁ ችግር አለበት፣ ቁመናችሁ ችግር አለበት። ሪከርደሮች ስድብ ካልሆነ አትፖስቱ። ሪከርደሮች የመልክ ችግር ያለ ይመስለኛል በብዛት እኔ ከጠየቃችሁኝ ሴቶች ናቸው በብዛት ሪከርደሮች ከቦሌ በስተቀር የመልክ ችግር አለ። መልካችሁ ናችሁ እና ሪከርደሮች በብዛት ሰዎችን የሚያነካክስ ነገር ነው በብዛት የሚለጥፉት። ሰዎችን የሚያጋጭ ነገር ይለጥፋሉ። የሆነ ሰው ቲፎዞ እንዲይዝ ይለጥፋሉ። የሆነ ሰው ቲፎዞ እንዲሄድ ያደርጋሉ። እና እኔ ባታረጉኝ ደስ ይለኛል። ምክንያቱም እኔ ብራንድ ነኝ፣ መደረግ አልፈልግም ሪከርድ አሮንኬ። ግን አብዛኛው እኔ ወይ ትልልቅ ሰዎች ናችሁ ወይ መልከጥፉ ናችሁ። መልከጥፉ ካልሆናችሁ ፊት ለፊት የራሳችሁን ይዛችሁ አይዲያ ይዛችሁ ትመጣላችሁ። ይህን አረጋግጫለሁ። መልክም ቁመና ላይ እንደሚመስለኝ ሰነፍ መልክ ሰነፍ ቁመና አላችሁ። ተንኮል ይዛችሁ ነው የምትፖስቱት። የሚያንጽ ነገር ብዙ ጊዜ አትፖስቱም። ሰዎች መልካም ለሰዎች ሲናገር አትፖስቱም። ሰዎች የሆነች ነገር ሲናገሩ ብቻ ነው የሚፖስቱት። ኦኬ ጊቭ ሚ ዋን